እኛ እኮ ሮቦት ከሊጉ ላይ ይውጣልን የምንለው እኮ በምክንያት እኮ ነው። እኮ ሰው አይደለም። ሰው አይደለም። ከለገዳዲ ያገባል እኮ ይሄ ፊት ከሰጠነው ከየትም እኮ ያገባል። አንተ ምን ጉር ነህ እንዴ? አታርፍም? አንዳንዴ አዘልም። ሁለት ካላገባ ሶስት ካላገባ ይደብራል። ኧረ ቢስሚላ ፈላው ግን ቦምቦ ክላት ከቼልሲ የተሻልከነ ይቺና ወያላ ታስጨንቃታለህ። በስነ ስርዓት ታስጨንቃታለህ ነው የምልፈለው። እስጭንቅ ነው የምታረጋት። ምንም አይነት ጥርጣሬ የለን። ይመቸ አልነገርኩሽም ወይ ባጥር ተንጠልጥዬ የእግር ኳሱ ጌታ ማን ሲቲ ነው ብዬ። ዛሬ ዓመት ያስቀየሙንን አጠቃላይ ቲሞች ሲቲ በጣም አድርጎ እያስቀየማቸው ነው። ኤፍኤ ካፕ ዋንጫን ፓላስ ቀምቶን ነበር። ዛሬ በጣም አስቀየመናታል። አርሰናል መፍራት ያለበት ትክክለኛ ሰዓት አሁን ነው። አንድ የአርሰናል ደጋፊ ምን ሲል ሰማሁት? የሲቲ ደጋፊዎች አትደሳሰቱ፣ አርሰናል ጥልቅ ስኳድ አለ ማለት ነው። ሲቲ የዋንጫ ቲም ነው። ሜንታሊቲው የዋንጫ ነው። ሰማሃ? እንኳን በ2 ነጥብ በ10 ነጥብ ተመርቶ እንኳን አጥብቦ የበላ ቲም ነው። ሰማ ይሰማል እዛ ሰፈር ኦፊሻሊ ሲቲዝ ባክ ካሞን ሲቲ። እንዴት ነው የሚያስጠላው ግን በአላህ። እኔ ወላሂ ለአዚም ምን እኔ ወይ መደግፈው ክለብ አይደለ ሳምንቴን ያበላሽብኛል። ይሁን በቃ የሚያስጠላ ቲም ነው ሲቲ። ከሜዳ ውጪ 3-0 ፓላስ ካላስቆሞሽ ማን ነው? በቃ አይለቀንም ነው የቲም ባለ አይለቀንም። ይሄ ቲም ሳይከተልን የትም መሄድ አንችልም። ከአመት እስከ አመት በቃ ይሁን። እኔ ወልቭስን አይቼ ይኸው እኛ በወልቭስን እንቆጣቆጥ እሱ ነው ከፓላስን በክሊንሽት 3-0 ለጠለጠው። አሁንስ ወላሂ ለአዚም ዘጋኝ። ያ ክስ ምናምን የተባለውን ክስ አቦ ከሳችሁ ከፕሪሚየር ሊግ አባሩት በእናቴ እንት አቦ የኛ ትውልድ ተቃጥሎ ዋንጫ አጥቶ የሲቲ አዳዲሶቹ ፈላዎች የሆነ በጋርዱላ ስለደገፉ እየተደሰቱ ይኖራሉ። እኛ እድሜ ልክ በአላህ እድሜ ልክ 3 ነጥብ እኮ ነው የሆነብን። 3 ነጥብ እኮ ነው የሆነ ጥቅም የለውም። እኔ ወላሂ ለአዚም እኔ በጣም አስጠላኝ። አሁን በቃ የሆነ ከዚህ ቲም ጋር አብሮ መሆን ራሱ ዘጋኝ። በቃ 90 ምናምን ክስ አለ አልተባለም እንዴ? አናቲ ከስከስና ለምንድን ነው ፕሪሚየር ሊግ ማይከሰው? ፕሪሚየር ሊግ ውስጥ ሆነ ቦይ በደላ ያሳይ ግፍ አይደል እንዴ? አርቴታ አረና ወያሊት ጃዝ መጣልሽ ጋርዲዮላ። ለማንኛውም ለ3 ወር ለነበረች ተሳትፎ እስከ ዳር እናመሰግናለን። ቀጣይ ሳምንት የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ ይቀየራል። መሪነቱን ለዘመናት ተቆጣጥሮት የነበረው ማንቸስተር ሲቲ በፔፕ ጆሴፍ ጋርዲዮላ መሪነት የ2025-26 የእንግሊዝ ፕሪሚየር ሊግ አሸናፊ ለመሆን ዝግጅቱን ጨርሷል። ፓላስን ቀጠቀጠው። ሲቲ ፓላስን ቀጠቀጠው። ምን ሊውጥሽ ነው ወያላ? ምን ሊውጥሽ ነው? 3 ወር ብቻ ነው መደነፊው። 3 ወር ብቻ። ቀጣይ ሳምንት ኤቨርተን ይሰጥሻል። ሲቲ በሜዳው ደግሞ ያሸንፍና አለቀ። ከላስ እኛው ኮትኪተን አሳድገናት ፈላዋን ማለት ነው። ለፍሬ ያብቅተናታል። አሁን የኔን ስራ እሷ የሰራችልኝ ነው የሚል የሰራችልኝ ነው። ከደበረ ጥግህን ያዝ። ወያላውን ከኋላ በ2 ነጥብ ትከተልልኛለች ከዚህ በኋላ። ሲቲ አሸነፈ ጀማው 3-0 በሆነ ውጤት አሸነፈ። እኔም ማዝነው ሲቲ ነጥብ ሊጥል ይችላል ብሎ የሚቋጠር የነበረ ሰው ካለ በጣም ነው ማዝንለት። የምሬ ነው የምላችሁ። ምክንያቱም የፔፕ ጋርዲዮላን ቡድን አታውቁትም ማለት ነው። በቃ የፔፕ ጋርዲዮላ ቡድን የዋንጫ ፉክክር ውስጥ ያለ ከመሰለው ማለት ነው ላለፉት አመታት እንደተመለከታችሁት ያ በነጥብ የሚበልጠው ወይም ደግሞ የዋንጫውን መሪነት ከፊት የያዘው ቡድን ቀድሞ ተጫውቶ ካሸነፈ ቀጣይ ጨዋታ የጋርዲዮላ ቡድን ተገድሏል እንጂ አይሸነፍም። በቃ ነጥብ አይጥልም። የጋርዲዮላ ሜንታሊቲ ይሄ ነው። በፍጹም ነው ከሱ ቀድሞ ማለት ነው የሚመራው ቡድን ካሸነፈ ቀጣዩን ጨዋታ ከማንም ጋር ይሁን ያሸንፋል። በዛ ላይ ደግሞ እንደዚህ አይነት ተጫዋቾች በአግባቡ እየመጣላቸው ያለበት ሰዓት ነው። ፎደን በቃ መጥቶለታል። ማን ጠፍቶበት እንዳልነበር ኳስ አሁን በጣም አሪፍ እየሆነ ይገኛል። ከዛ በተጨማሪ ደግሞ ሁሉ ጊዜም ቢሆን ጭራቁ ሃላንድ ጎል ያስቆጥርላል። በቃ ጥሩ ሆነም አልሆነም በቃ 9 ቁጥር አጥቂ ማለት ይሄ ነው። ይኸውልህ በቃ ጥሩ ሆነም ቡድን አልሆነም አስቆጠረ። በዚህ ላይ ደግሞ ፓላስ ዛሬ በተለይ 3ኛው ጎል የገባበት መንገድ ሲገባበዙ ነው ፔናልቲ የተሰጠው እንዳያችሁት ከሆነ እና በቃ ሲቲ ነው ጀማው እየመጣ ነው። ግን ይሄንን እያየ ታዲያ የኛ ቡድን ነቃ ደንግጥ ማለት መቻል አለበት ጀማው። ለማንኛውም ሲቲ አሸንፎ እንግዲህ የነጥብ ልዩነቱን ድጋሚ ወደ 2 ዝቅ አድርጎታል ጀማው። ይመቻቹ። እሰይ
ዛሬ ለአርሰናል ላይ እንዲደረስበት ምናምን ራሱ አይደለም እንጂ የቋጠርኩ የነበረው ፓላስ እንዲወርድ ነው የምፈልገው። ይሄ ቡድን እስኪወርድ ድረስ ሲጀመር አልፋተውም። እጋጊውን እንዴት እንደሚያስጠላኝ ክሪስታል ፓላስ የሚባል የሆነ ፓላስ ይፍረስልህና ሰይ 3-0 ስጥት ለፓላስ ሁሌ ሲሸነፍ እየመጣው ቪዲዮ ሰራለሁ። ስጥት ተሰጠ 3-0 ስጥት እከክ የሆነ ቡድን እኛ ላይ ብቻ እንትን ይላል። ጥምብ ሳምንትህ ማንሲቲ ጥሎ ሊያምርልህ ልታስተካክለው። ኧረ እባክህ ሳምንትን ምል ስትቋጥር ሳምንትን ሙሉ አርሰናል ሰከንድ ቲም የነበረው ፓላስ ተብሎ ሳምንትን ሙሉ ተወርቶ ትክክለኛ የዋንጫ ቲም ስትሆን እንደዚህ አይነት አጫወት ነው የምትጫወተው። በዚህን ያህል ጋብ ምንም በእነሱ ሜዳ ሄደን አይታላ ፓላስ ማን ሲሰራ እንደነበር እኛ ጋር እንደዚህ አይነት ነገር አይሰራም። አስደሰታችሁኝ እግዚአብሔርን። ትክክለኛ አሁን ማለት ነው ትፈራለህ፣ ማንሲቲን ትፈራለህ እስከ መጨረሻው። እኔ ይህን ቲም ማለት ነው ምንም አይነት ጉዳት አያጋጥመው እንጂ ለዋንጫ ምንም የሚያስቆመው ጉዳይ አይኖርም፣ ምንም ነገር ማለት ነው። እና የዛሬ ጨዋታ ላይ ማለት ነው ፓላስ መጥፎ ሆኖ እንዳይመስል፣ ፓላስ አሪፍ ነበር። እኛ በጣም ቤስት ሆነን ነው፣ እኛ በልጠን ነው። ማንሲቲ ሁሌም ይበልጣል። ፋሚሊ በዚህ ሞላል። ኢንስታግራም ላይ ከቻብለናል ኦፊሻል ቅዱስ 7 እያላችሁ ማለት እየገባችሁ አይጂ ላይ ፎሎ አድርጉኝ። እዛ ላይ የምንቀውጧለን ማለት ነው። ሌላው ፎደን የዚህ ልጅ ነገር በመመለሱ በጣም ደስ እያለ ፎደን ሃላንድ ነው አባቴ። እሱ ያገባል ያስቆጥራል። እኔም አይደክመኝም እጮሃለሁ። ሳቪኒዮ ዛሬ ጠቀምከን እኮ እንዴ! በአዲስ ጉልበት ገባ፣ ፔናልቲ ያሰጠ። አሬቻም ግን ፔፕ ማለት ነው በቃ ፔፕ አንድ ችግር ያለበት ነገር እኔ የማርሙሽ ጉዳይ ማለት ነው እንደ አልቫሬስ ሆኖ እንዳይቀር ነው በቃ ትልቁ ፍርሃቴ። ልጁ ድል ያስፈልጓል በጣም። ሲቲ አሸንፏል። አሁን 3-0 ማሸነፉን ስታዩት ማለት ነው ጠፍጥፎ ምናምን ያሸነፈ አይመስልም። ደብድቦ ነው ያሸነፈው። ይኸውላችሁ ያን ያህል አልደበደባቸውም ፓላሶች በጣም። ኧረ ማቴታ፣ ኧረ በስመ አብ እንዴ! መላጣ፣ ኧረ ምንድነው? እኔ እኮ መላጣ አሰቃየኝ። ጋርዲዮላ መላጣ፣ ማቴታ መላጣ። ኳስ ይስታል፣ ሲቲ ያገባል። አንድ ኳስ አገኘ ሃላንድ ቅርቅር ቴስታ። ኧረ ምን አይነት ሮቦት ነው! ምን አይነት ሮቦት ነው! እናትህ ፎደን ምንድነው? ምን ጀመረ ፎደን? ወደ አቋሙ እየተመለሰ ነው ፎደን። የምሬን ነው። አሁን ለማወዳደር ሞክሩ። አሁን እስቲ እንፈቅድላችኋለን። አሁን እንደዚህ ማድረግ ሲጀምር ማለት ነው አዌ ጌም ከፓላስ መሬት ለመሬት ቅርቅር። ሃላንድ ፔናልቲ ምንድነው የሚሰሩት ሲቲዎች ነው። አንድ ኳስ እኮ ነው ያገኘው ሃላንድ አገባ። ሰከንድ ሃፍ ፎደን አንድ ኳስ አገኘ ከቦክስ ውጭ ያገባው። ፓላሶች ሲቀጠቅጡ ኧረ በስመ አብ። ኢስማኤል ሳር በዚህ ይስታል፣ ማቴቴ ይስታል በዚህ። ኧረ በስመ አብ። ግን ትችላላችሁ አሁን ማለት ነው። በሁለት ነጥብ ሆኗል። አሁንም እዛው ላይ ናችሁ ማለት ነው። እኛ በኦንጎል ነው ያሸነፍነው፣ እናንተ 3-0 ነው ያሸነፋችሁት አይደለም። አሪፍ ላይ ናችሁ። ከዛ በኋላ እኛ ቀሪውን ጨዋታዎቻችሁን እንዴት ደብድበን እንደምናሸነፍ ታያላችሁ። ኧረ በለው የጋርዲዮላው ማንቸስተር ሲቲ አልተቻለም። ፓላስን ዛሬ ሜዳው ድረስ ሄዶ 3-0 ቀጥቅጦት ይምጣ። ዋው! ኮንግራ ሲቲዝኖች ኮንግራ። በስማም ባይዜ ማለት ነው። ግን ፈርስት ሃፍ ቆንጆ ጥሩ ተጫውቶ ነበር። እውነት ለመናገር ፓላሶች በግብ ሙከራ ራሱ እጅግ በጣም ጥሩ ነበሩ። ግን ምን ዋጋ አለው? ማንቸስተር ሲቲ ሰከንድ ሃፉን ጌሙን አበላሸባቸው። በቃ ሲቲ ነው አበላሸባቸው። ከምር ነው የምላችሁ። ሁሌ ይሄ ክለብ ገገማ ሰገጥ የሆነ ክለብ ከኛ ጋር ሲሆን ብቻ ይገግማል። ማንቸስተር ሲቲው ርምርም ነው ያደረገው። በስመ አብ። ሃላንድ በ16ኛ ሳምንት 16ኛ ጎል አስቆጥሮ ፔናልቲ ደግሞ መጨረሻ ላይ 17 ጎል ገና በ16ኛ ሳምንት። አረ የተጫዋች ዘንድሮ የጎልደን ቡቱ የሱ ነው፣ ምንም ጥያቄ የለውም። ያለ ምንም ጥርጥር የዘንድሮውን የወርቅ ጫማ የሚወስደው ኤርሊንግ ብሮት ሃላንድ ነው፣ ምንም ጥያቄ የለውም። አረ በስመ አብ። ያጥቂ የመጀመሪያው ጎል ምን አይነት ነው? ንክር እኮ ነው ያደረገው። አረ ብቻ ግን ይለያል ዛሬ። ሪያን ቼርኪ እንዴት አባቱ ነው የሚችለው! ዋው! እኔ ድንቅ ብቃት። ይሄ ተጫዋች ቀስ በቀስ ለካ እየተላመደ ሄደ። በእውነት ነው የምላችሁ። ኧረ በስመ አብ። ምን አይነት ኳስ ነው ለፎደን ራሱ እንደዛ ተገፋፍቶ የሰጠው። ፎደንም ፊኒሺንጉ እጅግ በጣም ያምራል። ፊል ፎደን ዘንድሮ ተመልሷል፣ ወደ አቋሙ ተመልሷል። ኮንግራ ማንቸስተር ሲቲዎች። ይሄ ነው የዋንጫ ክለብ እንደዚህ ነው። በቃ ቆይ ደግሞ ረስቸው ሩበን ዲያዝ ምን አይነት ተከላካይ ነው! አረ ስለዚህ ተከላካይ እንዴት ነው ማይወራለት? በእውነት እንዴት አባቱ ነው የሚችለው ዛሬ! በስማም ፈርስት ሃፉም ሰከንድ ሃፉም እንዴት ነበር ሲከላከል የነበረው! ትችላለህ ማንዬ። ዋው ባይዜ ከግቫርዲዮል ጋር ራሱ እጅግ በጣም የሚገርም ጥምረትን እያሳዩ ነው እንግዲህ የሚገኙት እነዚህ ሁለት ተጫዋቾች። ግቫርዲዮል ራሱ ዛሬ እጅግ በጣም የሚገርም እንቅስቃሴ ነበር በመከላከሉ ረገድ ያደረገው። ኮንግራ ሲቲዝኖች ይመቻችሁ። ክሪስታል ፓላስ ሁለተኛ ቡድኔ ይሄ ነው። ሁለተኛ ቡድን ማያስ ማይ ጋይ
የመጀመሪያ ሀፍ ላይ እኮ ስንት ድል እንዳባከኑ ማን ስንት ድል። ኧረ ማቴታ የምትባል ሰውዬ እንዴት አባህ ነው ማትችለው? በእናት ሳር የሳተው በቃ ቻንስ ክሬት ይደረጋል። ዋርተን ክሬት ያደርግላቸዋል፣ እነሱ አፍርድም ያበልቷል። 30 ደቂቃ ውስጥ ጎል ማግባት ሲያቅታቸው ግልጽ ነበር። ከዛ ደከማቸው ላትበላት 2 ቶርናመንት ተጫውተው አያውቁማ። ማን ሲቲ 3-0 አሸነፈ። ሮቦቱ 2 ጎል አገባ። ሮቦት እያገባ ነው 17 ጎል ደረሰ። ከባድ ነው። ጀርባችን ላይ እየተነፈሱብን ነው እያሉ እየተነፈሱብን ነው ጀርባችን ላይ ማለት ተረዳችሁኝ አይደል? ግን አሪፍ ነው። ኮንፊደንስ ይኑራችሁ። በተለይ የትላንቱን የአርሰናል ጨዋታ ካያችሁ በኋላ ምናምን በቃ በዚህ አይነትማ አይቀጥልም ምናምን ብላችሁ አብራ አታስቢ። ማን እንደሚቀጥል ማን እንደሚወድቅ እናያለን። አባቴ እኔ አሪፍ ሚዜ እንዲወጣሽ ነው የምፈልገው። አሪፍ ሚዜ ይወጣሻል ደግሞ በተለይ ሁላ እንዳለ ሆይ ሲቲ ነው ዋንጫው የሚበላው ምናምን ያለ ሰው ሁላ እንዳለ ወይ ያላ ከሆነልሽ ያበደ ነው። ሁላችሁንም 19ኛችሁንም ነው የምበላችሁ ማለት ቁማር። ተረዳሽኝ አይደል? ለዛሬው አሪፍ ቪክትሪ ነው። ቸርኪ ቢባል ሰው የተላመደ ፎደን ኦን ፎርም ሆነ ቤንች ማያደርገው ለዛ ነው። አሪፍ ቪክትሪ ነው። ግባለት ይላል። ምን አይነት አሸናፊ ነው ወላሂ። እችላለን። ለማንኛውም እንኳን ደስ አላችሁ ሁላችሁ። በጣም የሚገርም ስቴትመንት ዊን ነው ለወያላ በተለይ ማለት ነውና በጣም ነው ደስ ያለን። ወያላ መጣልሽ ጠላሽ ተስፋ ቁረጥ የኛ ዋንጫ ነው። ዋንጫው የኛ ነው። የምሬን ነው የምላችሁ። በጣም ነው ደስ ያለን። ዛሬ የሚገርም ዝግጅት ነበረን። ለመጣችሁ የሲቲ ደጋፊዎች በሙሉ እናመሰግናለን። እንችላለን። ካሞን ሲቲዘንስ ሁላችሁም እንኳን ደስ አላችሁ። ወያላ ደምብሯል። ከሜዳ ውጪ የጂ 3-0 መቼ መቋጠር እንደጀመሩ ታውቃለሽ? ሐሙስ ጀምሮ እስከ ዛሬ የቋጠሩ ነበር። ጎስት ኢንቨስትመንት ቋጠረው ነው። ኢንቨስትመንት ተረከበት ግን ከሰርክ 3-0 ከሜዳ ውጪ ማለት ነው። ለማንኛውም እንኳን ደስ አላችሁ። በጣም ደስ ብሎናል። ካሞን ሲቲዘንስ ዋንጫው የኛ ነው። ወያላ አታስበው የምሬን ነው። በጣም ነው ማዝነው። ግባ የዋንጫ ቲም ይሄ ነው። እሺ ተለይቷል የዋንጫ ቲም። አረ ከአርሰናል ጋር ጫውቱን። በቃ ከአርሰናል ጋር ጫውቱን። ሲያሳዝኑ በእናቱ ሁለተኛ ክለባችሁ ክሪስታል ፓላስ ምንም አልፈጠረላችሁ። እስቲ እናንተ ወይ በቃ ኢታር ላይ ስትመጡ ምን እንደምትፈጥሩ እናያለን እንጂ ምንም አልፈጠረላችሁም። ሁለተኛ ክለባችሁ ምንም አላዋጣል። ይሄ ነው የዋንጫ ቲም። ቁጭ አድርጎ 3-0 ያልተጠበቀውን ክሪስታል ፓላስን ሲያሸንፍ ዋንጫ ይበላል ተብሎ ደግሞ እየተገመተ ያለው ትላንትና ከወልቭስ ጋር በሜዳው በ2 ጎል አሸነፈ። ስለ ጨዋታው ሳወራ አረ በስማ አረ ቼርኪ እንዴት ነው የሚችለው? አረ ፎድ እኔ ስለማላወራሽ ሃላንድስ ዋንተች 1 ጎል ማለት ነው። የኛ አጥቂ እንዲ ነው። አንዴ ይንካው ጎል ነው። ኳስ አይነካ ምናምን ፈርስታት ብዙ አይንካ ግን ሲነካ ጎል ነው። ቸርኪ ለፎደን አሲስት ማለት ነው። አረ ድሪብል እያደረገ ሲገባ እንዴት ነው የሚያምረው። ነገውኑ አጫውቱን በእናታችሁ ከአርሰናል ጋር እናሳያቸው ማን እንደሆነ። ተስፋ እያረጉ እንዳይቆዩ። አሁንም እኮ ሚዜ እያሉን ነው። ስለ ሚዜ እያወራ ነው። ሌላኛው ደግሞ ቴሌግራም ላይ ብልት አረ ስንቱ ጋር ነው የምንደሰተው። አሁን ፕሬዲክሽንስ ብለህ ተቀላቀል። የተጫዋቾች ሬቲንግ እመጣበታለሁ። ሲቲ እንደዚህ አለቅም ብሏል። አርሰናልን እንደዚህ ድንብር ብራችሁን ነው የሚያጠፋው። አባቴ ክሪስታል ፓላስን ወስዶ ሰጣት 3-0። እኔ እግዚአብሔርን አልጠበቅኩም። በቃ ሲቲ ዛሬ ይጥላል ብዬ ነበር ያሰብኩት። አረ ፎደን እና ሃላንድ በቃ ምን የሚያዙ ሰዎች አይደሉም። ተነስቶባቸዋል። በቃ ሲቲ አንድ ችግሩ ዲፌንሱ ነበር። ዲፌንሱም ተስተካክሏል። በቃ አሁን ምንም የሚቀረው ነገር የለም። በቃ ወጥነት ብቻ ነው የሚያስፈልጋችሁ። አረ ሲቲ ይኸውልሽ ቋጠሮ እንዳለ ማለት ነው እንዳለ ላንቺ ነው አባቴ። እንደዚህ ወስደ ወደኋላ ጣልልን። ሌላ ምንም አንፈልግም። በቃ ጋርዲዮላ አደራህን እንዳታሳፍረን አባቴ። እመኑኝ አርሰናል ይሄንን ዋንጫ ይበላል። ወያላ ዋንጫ ሊበላ ነው ሲባል ሲቲ አውሬ ሆኖ የሚመጣውት ነገር ድራገን ሆኖ የሚመጣውት ነገር እሳት እየተፋ እንጃልሽ ወያለው እንጃልሽ። ይሄንን ድራማ ደጋግመን አይተናል። እኛም እናንተ ማየታችሁታል። በእንደዚህ አይነት ፐርፎርማንስ ማን ሲቲ በ2 ነጥብ እየተከተለሽ እንጃልሽ። ይሄ ነገር ፐርሰናል ያርገውታል ሲቲዎች። ወይ በሽማግሌ ምናምን ፍቱት ወይ ያለው እንጂ በ2 ነጥብ እየተከተለሽ የትም አትሄጂም። እናውቃለን። በቃ እኔ ይሄንን ነበር ማየት የምፈልገው። ማን ሲቲ በእንደዚህ አይነት ፐርፎርማንስ አይለቅልሽም። የምሬን ነው የምልሽ። እንዲህ ረግጦ ነው የሚያስተፋሽ ዋንጫው። ታውቁታላችሁ እናንተ አሁን መደንበር ትጀምራላችሁ። የለመዳችሁት ነገር ነውና አረ ሲቲዎች ነፍሳችሁ አይማርም። አምና አርፋችሁ ልክ ዘንድሮ አርሰናል ወደ ዋንጫ ምናምን ሲባል ከተፍ አለን ክሪስታል ፓላስ 3-0
አሪፍ ፐርፎርማንስ ላይ ያለው ክሪስታል ፓላስ ማድሪድን በቀደም ማንሲቲ ኢዝ ባክ ጉድ ላክ ወያለው የአርሰናል ደጋፊዎች ጉድ ላክ። ግን እኔ እና የዩናይትድ የሊቨርፑል ምናምን የቼልሲ ደጋፊዎች እናውቀዋለን፣ ይህን ድራማ አስተላለቁን እናውቀዋለን። መልካም እድል። ሲቲ ፓላስን 3-0 ሜዳው ድረስ ሄዱ። በስመ አብ ጭራሽ ያልጠበቁት ውጤት ጭራሽ ማለት ነው። ፓላስ በጣም አዛቲም ነው፣ ግን ሲቲ ያዳምጣል ወይ እኮ ነው። ሜዳው ድረስ ሄዱ 3-0። ሃላንድ 2 ጎሎችን አስቆጥሯል፣ ግን ያው አይወራም። ስራውን ጎል ማስቆጠር ካላስቆጠረ ነው የሚወራው ቪዲዮ የሚሰራው እንጂ አገባ ተብሎ አይወራም ማለት ነው። ለማንኛውም አሁን ከተማችንን እንግዲህ ከኖይስ ለመጠበቅ ማንን ማመን እንዳለብን በትክክል ፍንትው ብሎ የታየ ይመስለኛል። ሌላ ስም አትጥሩ፣ ሌላ ቲም ስም በቃ ስግጥ ብለን አሁን ለሲቲ መቋጠር ነው። ኦፊሻሊ ወያላንን የሲቲ ከአርሰናል ጋር ያለው የነጥብ ጋፕ 2 ነው። አርሰናል ወልቭስን መጨረሻኛ ያለውን ወልቭስ እንደዛ 3 ጎል ራሳቸው ላይ አስቆጥረውለት በመከራ እያሸነፈ ይወጣል። ይሄኛው ቡድን ደግሞ እያየኸው ነው። ፓላስን ከሜዳው ውጪ 3-0 ነጥፎ እየመጣ ነውና ተስፋለን አርሰናል ዋንጫ ላይ በላይ ይችላል። ተስፋለን ዮርዳን ኮንተንቱን አይቀየርም። ከቀየርኩም ማለት ነው ምዘፍነው እኔ ሲቲ ዋንጫ ሲበላ ይመጣ እየመጡ ነው ይላል። በእናትህ ሲቲያንስ ሲቲዝን ትችላላችሁ። ልቅም ያለ 3 ነጥብ ከ3 ጎል ጋር ማለት ነው። የሚገርም ጭወይን የተመለከተው ትችላላችሁ። ቃላት አይገልጾም። በቃ ሃላንድ ምን አይነት ሰው ነው? ቆይ ማን ነው ሃላንድ? ኧረ የሰውዬ ኤአይ ነው። ጣራ ስንቴኮ ከአንዴ ምስቴንኮ ብያለሁ። ማን ነው? ቆይ የሰውዬ ምንድነው ስራው? እንዲህ ከአይምሯችን በላይ የሆነብን የሚገርም ታለንት ያለው ተጫዋች ነው። ለማንኛውም ሲቲ አሸንፏል። 2 ነጥብ ልዩነት አሁን በቀጣይ የኤቨርተኑ ጨዋታ ላይ ጥሎ ሲቲ ይረከባል ማለት ነው አንደኝነቱ። ለማንኛውም ሲቲዝን ሲመቻቹ አኩርታችሁናል። የሚገርም ጭወይን ያስመለከታችሁ